ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩም ወደ ቀዳሚ ዜና አልፋለሁ። ታጋይና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የጭቆና ቀንበርን ለማላቀቅ ጠቅላይ ሚኒስትር መለስ ዜናዊ ከአምባገነን ስርዓት ከመገርሰስ አንጻር ቁልፍ ሚና ነበራቸው ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። ዶክተር አብርሃም አያይዘውም መለስ የሉዓላዊነት የልማት የዲሞክራሲ የሰላምና የእድገት እንቅስቃሴ መገለጫ ነበሩ ሲሉም አክለዋል። 14ኛ ዓመት የታላቁ መሪ መለስ ዜናዊ መስዋዕትነት ምክንያት በማድረግ በትግራይ ደረጃ የመታሰቢያ ስነ ስርዓት እየተከናወነ ይገኛል። ከስቱዲዮ ተጨማሪ አለ። 14 ዓመት በፊት በትግራይ ህዝብ ቅፍ ያደጉ በትግራይ ህዝብ የተማሩም በተሞክሮም የተሻለ አቅምና ብቃት ያገኙ ታጋይ መለስ ዜናዊ የቀድሞው የኢትዮጵያ ጠቅላይ ሚኒስትር በመስዋዕትነት የተለዩበት ቀን ነው። ታጋይ መለስ የትግራይ ህዝብ ከነበረበት የጭቆና ቀንበር ለማላቀቅ የልጅነት እድሜያቸውን የሰጡ ታጋይ ነበሩ። በመሪነት ሚናም ትልቅ ተራ የነበራቸው ታጋይ ነበሩ። ከዚህ ባለፈም ለታጋይ ህዝቦች ትምህርት ሊሆን የሚችል ተሞክሮ ማስተላለፍ የቻሉ መሪ እንደነበሩ ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ በዛን ሰዓት የነበረ አምባገነን ስርዓት ከመገርሰስ አንጻር የነበረው ህዝባዊ ትግልም መርተው ወደ ድል የማድረሱ ጉዳይ ዋናና ቁልፍ ተራ ተጫውተዋል ብለን ልንወስድ እንችላለን። የደርግ ስርዓት ከተገረሰሰም በኋላ ኢትዮጵያ ትታወቅበት ከነበረው የድህነትና ኋላ ቀርነት መዝገብ ተፍቃ የእድገት አብነት፣ የልማት አብነት፣ የዲሞክራሲያዊ ስርዓት ግንባታ ተምሳሌት እንድትሆን በማድረግ አንጻር የራሳቸውን ድርሻ የተወጡ መሪ ናቸው ብለን ልንወስድ እንችላለን። ከዚህ ባለፈ ኢትዮጵያ ሰላም ለራሷ ሰላም አስፈና ለሌሎች ህዝቦችም ሰላም ለማስፈን ተፈላጊ የምትሆንበት ሁኔታ እንደነበር ሁላችንም የምናውቀው ጉዳይ ነው። ይሄ ሁሉ የኢትዮጵያ ውስጥ የነበረው የልማት እንቅስቃሴ ይሁን የእድገት እንቅስቃሴ በመምራት የራሳቸውን ቁልፍ ሚና ተጫውተዋል ብለን ልንወስድ የምንችላቸው መሪ ነበሩ። ከዚህ ባለፈ ግን በዋነኛነት ታጋይ መለስ ዜናዊ የትግራይ ህዝብ የትግል የሞራል የታሪክ የብስለትና የብቃት ጫፍ መገለጫ ነበሩ ብለን ነው ማስቀመጥ የምንችለው ማለት ነው። ነገ ደግሞ በደማቅ ሁኔታ በመቀሌ የሚከበርበት ሁኔታ ይኖራል ማለት ነው። ታላቁ መሪ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የሀገሪቱ የፌዴራል ስርዓት መሰረት የሆኑ የዲሞክራሲ ስርዓቶችና መብቶችን መሰረት እንዲጣል ትልቅ ሚና አስፍረዋል ሲሉ የቀድሞ የስራ ባልደረቦቻቸው ይመሰክራሉ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አርሶ አደሩ ዘመናዊ የግብርና መር እንዲከተል የመሪነት ሚናቸው ለመወጣት ያለ እረፍት ሲሰሩ እንደነበርም ይገልጻል። ፍሬት ወልደመድን ተጨማሪ አላት። ገና በለጋ ዕድሜያቸው የዲሞክራሲ መሰረታዊ መርሆች ሊከበሩ ይገባል በሚል ጽኑ አቋም አንግበው ወደ በረሃ ትግል የገቡት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ የሀገሪቱ የፌዴራል ስርዓት መሰረት የሆነው የዲሞክራሲ ስርዓቶች መብቶች መሰረት እንዲጣል ትልቅ ሚና አስፍረዋል። አቶ መለስ ዜናዊ አርሶ አደሩ ዘመናዊ የግብርና መር እንዲከተል አርአያ አንግበው ያለ እረፍት ይሰሩ እንደነበርም ይገለጻል። ግብርና መር የኢኮኖሚ እድገት ተቀርጾ እንዲተገበር በማድረግ አርሶ አደሩ ዘመናዊ የግብርና ግብዓቶች እንዲጠቀሙ ማስችሏል። ከዚህ በተጨማሪም ከፍተኛ የትምህርት ተቋማት ተመርቀው የሚወጡ ወጣቶች ስራ ጠባቂ ከሆነ አስተሳሰብ ወጥተው ስራ ፈጣሪነት በተግባር ያረጋገጠ አሰራር እንዲዘረጋ የአቶ መለስ ሚና የጎላ እንደሆነ ከትግል አጋሮቻቸው አንደበት እንዲገለጻል። መለስ አመለካከቱ የሚነሳው ከድሆች መጥቀም ነው። ያ ነው ልዩነቱ። በእንግሊዝኛ ፕሮፑር የሚሉት አስተሳሰብ እንደ ድርጅትም እንደ መንግስትም ፕሮፑር ነው የሚባለው። የኛ ፖሊሲ ግን ፖሊሲያችንንም ሲነድፍ ድሃን መነሻ አድርጎ ነው። ሀብታምም በዛው ልክ የሚሰራበት በራሱ ግን መሰረቱ ድሃ ያደረገ ነው አስተሳሰቡ። ፖሊሲውና ስትራቴጂው መለስ ያወጣቸው ፖሊሲዎችና ስትራቴጂዎቹ ከአስተሳሰቡ ነው የሚመነጩት። ዝም ብሎ ከአካዳሚክ ችሎታ ከምናምን በመምጣት አይደለም። ከራሱ ከእምነቱ የመነጩ ናቸው። ከእምነቱ የመነጩ ስለሆኑ በሱ አንባቢነትና በሱ እውቀት ሸማችነት ዳብረው ነው የመጡት። ዓለም የሚያደንቃቸው ፖሊሲዎች የሆኑበት ምክንያት ይሄ ነው። ስለዚህ ሁሌ ለድሃ ያስባል።
አንዴ በላው ሲሉ ለምን ሶስቴ አትበላም? ሶስቴ ይበላ ለምን የተሻለ አትለብስም የሚል ነው መለስ። ሌት ተቀንም የሚሰራው ለዚህ ነው። የሚያረካኝ ብሎ የሚያስበው የህዝብ አልፎለት እንደ ሰው ሆኖ ማየት ይፈልጋል። አፍሪካ እንደ ልማት ማዕከል እንደ ልማት ዋልታ መሆን ካልቻለች የጋራ እድገት በጋራ ያለንን ሀብት ያለንን የህዝብም የተፈጥሮም ሀብት ይዘን ሰፊ ገበያ ሰፊ ማዕከል ካልፈጠርን እንደ አፍሪካ የትም አንደርስም የሚል ጽኑ አቋምና ብሩህ ራዕይ ይዞ ነበር የሚንቀሳቀሰው መለስ። ታላቁ መሪ አቶ መለስ ዜናዊ ህዝብን ተጠቃሚ የሚያደርጉ ፖሊሲዎችን በመቅረጽ በእውቀት የተመሰረተ የውጭ ዲፕሎማሲዎችን በመገንባት ሀገሪቱ ከውጭ ሀገራት ተጽዕኖ እንድትላቀቅም ጽኑ አቋም በመያዝ ሰርተዋል። እቅዶችና ሰነዶች ወደ ተግባር ለውጥ እንዲጀመር ታዲያ በሀገሪቱ ከተሞችና ገጠሮች በከፍተኛ ለውጥ ምህዋሮች ውስጥ ገብተው እምርታን ማስመዝገብ የቻሉበት ወቅትም ነበር። በዚህም ሀገሪቱ በለውጥ ጎዳና ላይ መሆኗ በአደባባይ የመሰከሩበት ወቅትም ነበር። ሰው አፍሪካን ከድህነት ካልወጣ ለምጽዋት ብላችሁ አይደለም፣ ለራሳችሁ ድህነት ብላችሁ ነው። ለራሳችሁ ደህንነት ብላችሁ አፍሪካ ከድህነት ነፃ መውጣት አለበት። የእናንተ ድጋፍ የእናንተ ቴክኖሎጂ ሲፈልግ እንደ ተመጽዋች አይደለም። አፍሪካ ያለው ሀብት የላችሁም፣ ለራሳችሁ ስትሉ አብረን እንጓዝ ነበር የመለስ ድምጽ። ይህ ከህዝብ ፍቅር የሚነሳ ነው፣ ከሌላ ከምንም አይደለም። አሳማኝ በሆነ መንገድ ይከራከርለትና የአፍሪካ ህዝቦችን ድምጽ የድሆችን የጭቁኖችን ድምጽ አሳማኝ በሆነ ያቀርብ ስለነበር ነው። ኢትዮጵያ የምትለወጠው የራሷ የሆነ ስርዓት በመዘርጋት እንጂ በጣልቃ ገብነት አስገዳጅነት አይደለም የሚል ጽኑ አቋም የነበራቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በዚህ አቋማቸውም በብዙዎች ይደነቃሉ። ሀገሪቱ በዘረጋችው ልማታዊና ዲሞክራሲያዊ ጉዞ የማይቀበሉ መንግስታት የሚያቀርቡትን ጫና በመቋቋም በዓለም ላይ ስሟ እንዲነሳ ማድረጋቸውንም ይገለጻል። From an economic point of view, Ethiopia is estimated by the IMF and by the Economist Intelligence Unit ከምጣኔ ሀብት አኳያ ኢትዮጵያ በዓለም የገንዘብ ድርጅት እይታ በሚቀጥሉት 5 ዓመታት በዓለማችን ፈጣን ኢኮኖሚ እድገት እያሳዩ ካሉ 10 ሀገራት አንዷ ናት። በዓለም አቀፍ የእድገት መለኪያ ከቻይናና ከህንድ ቀጥላ በ3ኛ ደረጃ ላይ ትቀመጣለች። ይህም የሀገሪቱን ኢኮኖሚ ፍትሃዊ ክፍፍልና ስርጭትን ባረጋገጠ መልኩ የተከወነ ነው። ጄኖሳይዱ የአብይ አህመድ አገዛዝ በትግራይ ህዝብ ላይ በግልጽ የጀመረው ጦርነት በተለያዩ አግባቦች እያስቀጠለ መሆኑ የትግራይ መንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገለጹ። የጄኖሳይዱ የአብይ አህመድ አገዛዝ በምዕራብ ትግራይ የጀመረው የጥቃት ሙከራም በጀግናው የትግራይ ሰራዊት ተመክቶ ከባድ ኪሳራና ውድመት ስለደረሰበት ይህን ለመቀበል በሰላማዊ ዜጎች ላይ ያነጣጣሩ ተደጋጋሚ የድሮን ጥቃቶችና የአንቶኖቭ ድብደባ እየፈጸመ ነው ሲሉም ዶክተር አብርሃም ሐጎስ አክለዋል። ታደሰ ልጅ አለም ዝርዝር አለው። የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ በወቅታዊ ጉዳዮች ለጋዜጠኞች በዛሬው ዕለት መግለጫ ሰጥተዋል። የጄኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ በግልጽ ጦርነት ጀምሯል ሲል የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ተናግረዋል። ጄኖሳይደሩ አብይ አህመድ በምዕራብ ትግራይ የጀመረው የጥቃት ሙከራ በጀግናው የትግራይ ሰራዊት ተመክቶ መጠነ ሰፊ ከባድ ኪሳራና ውድመት ስለደረሰበት ይህንን ለመበቀል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችና የአንቶኖቭ ድብደባ እየፈጸመ ነው ሲል ዶክተር አብርሃም ሐጎስ ገልጸዋል። ምዕራብ ትግራይ ሸረሪና አካባቢ የተካሄደው ወረራ በትግራይ ሰራዊት ላይ ጥቃት የተሰነዘረበት ሁኔታ እንደነበረ በግልጽ ማየት ይቻላል ከኢትዮጵያ ሰራዊት በኩል። ይህም ሆኖ ግን በሰራዊታችን ጀግንነት የተመከተበትና ለከባድ ሽንፈት በጠላት ላይ የደረሰበት ሁኔታ እንዳለ በግልጽ ማስቀመጥ ይቻላል ማለት ነው። ከዚህ ጋር በተያያዘ በዚህ በደቡባዊ ዞን ግንባር አካባቢ ደግሞ ወደ ጦርነት ለመግባት ሰፊ የሰራዊት እንቅስቃሴም የመሳሪያ እንቅስቃሴም እንደነበረ በግልጽ ማየት ይቻላል። ስለዚህ ባለፈው ሳምንት ያየን እንደሆነ ነሐሴ 4 አካባቢ በራያ አላማጣ ወረዳ መረዋ የሚባል ትምህርት ቤት
አካባቢ ማለት ነው በትምህርት ቤቱ ላይ ከዚህ ባለፈ ደግሞ ህዝብ ውሃ የሚቀዳበት የውሃ ቦታ ላይም የድሮን ጥቃት የተፈጸመበት ሁኔታ እንዳለ በግልጽ ማየት እንችላለን ማለት ነው። ስለዚህ 3 ጊዜ ነው የድሮን ተተኳሽ እዛ ቦታ ላይ ያረፈው። ከዚህ አንፃር አንድ ሰው ሲሞት 4 ሰው የቆሰለበት ሁኔታ እንዳለ በግልጽ ማየት እንችላለን። ከዚህ ባለፈ እዛው ወረዳ ላይ ደግሞ በቦታ ማርያምና ኩቢ ጠረርሳ በሚባሉ አካባቢዎች ተከታታይ የድሮንና የከባድ መሳሪያ ድብደባ የተካሄደበት ሁኔታ እንዳለ በግልጽ ማስቀመጥ ይቻላል። በዚህ ጥቃትም የሰውም ይሁን የእንስሳት ጉዳት የደረሰበት ሁኔታ እንዳለ በግልጽ ማስቀመጥ ይቻላል። ዶክተር አብርሃም ሐጎስ አያይዘውም በትላንትናው ዕለት በእንደርታ ወረዳ በአደማዊ ወያኔ ቀበሌ ዳንደራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና ያንተኑ ድብደባ ፈጽሟል ያለ ሲሆን የትግራይ ህዝብ በከፋ የህልውና አደጋ ነው ያለው። ከዚህ ችግር ለመውጣት የትግራይ መንግስት ቁልፍ ስራዎች እየሰራ ነው ብለዋል። ትናንትናው ዕለት ደግሞ በደቡባዊ ምስራቅ ዞን በእንደርታ ወረዳ ቀዳማዊ ወያኔ ጣቢያ ዳንዴራ በሚባል ጎጥ ጠዋት አካባቢ በድሮን ጥቃት ደርሷል። ከወደ ሰዓት አካባቢ እንደገና አንቴኖቭ 3 ተተኳሽ የጣለችበት ሁኔታ እንዳለ ማየት ይቻላል። እቺ አንቴኖቭ ከህዝብ ማመላለሻ አውሮፕላን ጋር ተሳስራ የመጣችበት ሁኔታ ነው የምናየው ማለት ነው። ይሄ የተደረገበት ዋነኛው ምክንያት ያው የትግራይ ኃይሎች ትግራይን ለመከላከል በሚወስዱት ያጸፋ እርምጃ የሲቪል ማመላለሻ አውሮፕላን ወደ ጥቃት እንዲገባ የማድረጉ አጀንዳ ቁልፍ አጀንዳ ተደርጎ የተወሰደበት ሁኔታ እንዳለ በግልጽ ማየት ይቻላል። ያለው አማራጭ አሁንም የትግራይ ህዝብ ከምድረ ገጽ ለማጥፋት እየተደረገ ያለው አጠቃላይ እንቅስቃሴ በከፋ ሁኔታ እየቀጠለ ያለበት ሁኔታ እንዳለ በግልጽ ማየት እንችላለን። ስለዚህ የትግራይ ህዝብ ለህልውናው ሲል የሚያደርገው ትግል የሚያደርገው የመከታ እንቅስቃሴ በስፋት አጠናክሮ የሚቀጥልበት ሁኔታ እንደሚኖር ማረጋገጥ ይቻላል። የትግራይ ህዝብ አሁን ያደረገው ያለው ትግል አንድን የጄኖሳይድ የአብይ አህመድ አገዛዝ ለማስወገድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ነው ሲሉ ዶክተር አብርሃም አስረድተዋል። በተጨማሪም የትግራይ መንግስት የሰራዊቱን የሰው ኃይልና ሎጂስቲክ በማሟላት ግንባርና ደጀን በማጠናከር ጠላት በትግራይ ህዝብ ላይ የሚፈጽመውን ጄኖሳይድ ለዘላለም ለማስቆምና የትግራይ ህዝብ ራስን በራስ መብት ለማረጋገጥና ለማስተዳደር በብርቱ እየሰራ መሆኑን መታወቅ አለበትም ብለዋል። ከ4 ወር በፊት የትግራይ መንግስት ወደ ቦታው ተመልሶ የትግራይን አጠቃላይ የትግል እንቅስቃሴ መምራት የጀመረበት ሁኔታ አለ። በተሻለ ሁኔታም ዋነኛው የመንግስት ዓላማ አሁን ማየት የምንችለው ትግራይ በከፋ የህልውና አደጋ ውስጥ ነው ያለችው። ስለዚህ ከዚህ የህልውና አደጋ ወጥታ ወደ ተሻለ ደረጃ እንድትሸጋገር የማድረጉ ጉዳይ አንድ ቁልፍ ጉዳይ ነው ማለት ነው። አሁንም ከብልጽግና በኩል ሊመጣ የሚችል አደጋ ያው በራችን ደርሶ እያየን ያለንበት ሁኔታ እንዳለ በግልጽ ማስቀመጥ ይቻላል። ስለዚህ ከዚህ አንጻር ይሄ መንግስት ይህን ሁኔታ ለመቀየር የሚያስችለውን ትግል ለመምራት በሚያስችል ቁመናና ሁኔታ እንዳለ በግልጽ ማስቀመጥ ይቻላል። ከዚህ አንጻር ውስጣዊ አቅምም ከማጠናከር አንጻር፣ የሰራዊት አቅምም ከማጠናከር አንጻር፣ የሰራዊት የሎጂስቲክስ አቅምም ከማጠናከር አንጻር የትግራይ ህዝብ አጠቃላይ አቅም የማጠናከሩ ጉዳይ ቁልፍ ስራ ተደርጎ እየተሄደ ያለበት ሁኔታ እንዳለ በግልጽ ማስቀመጥ እንችላለን። በመጨረሻም በጄኖሳይደሩ የአብይ አህመድ አገዛዝ የሚነዙ 20 ሐሰት ፕሮፓጋንዳዎች የሰላም ስምምነት ድርድር እየተካሄደ ነው። የትግራይ መንግስት ልኡካን ወደ ኬንያ ሄደዋል። አደራዳሪዎች ወደ ትግራይ ገብተዋል የሚሉና ሌሎች ወሬዎች ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብሎ የተፈጠሩ ናቸው ሲሉ የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ገልጸዋል። ዶክተር አብርሃም አያይዘውም የህልውና አደጋ ካላቸው የኢትዮጵያ ህዝቦች ጋር የጋራ ትግል ለማካሄድ የተጀመረው ጥምረት አስመልክቶ በሚመለከተው አካል በቅርብ ጊዜ መግለጫ እንደሚወጣም ገልጸዋል። ታደሰ ልጃለም በጄኖሳይደሩ የአብይ አህመድ የሚወጡና የሚነዙ የሐሰት ፕሮፓጋንዳ የሰላም ስምምነት ድርድር እየተካሄደ ነው። የትግራይ መንግስት ልኡካን ወደ ኬንያ ሄደዋል። አደራዳሪዎች ወደ ትግራይ ገብተዋል የሚሉና ሌሎች ወሬዎች ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብለው የተፈጠሩ ናቸው ሲሉ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ለጋዜጠኞች በሰጡት መግለጫ ተናግረዋል። ከጄኖሳይደሩ የብልጽግና ስርዓት ምንጮች የሚወጡ ማደናገሪያ ሐሳቦች ናቸው። የትግራይ
አጠቃላይ የትግል እንቅስቃሴ ሞራል እና ተነሳሽነት ለማቀዛቀዝ እና ለማድከም የሚደረጉ ማደናገሪያዎች ናቸው ብለን ነው ልንወስዳቸው የምንችለው። ድርድር እየተደረገ እንደሆነ የሰላም አማራጭም እንዳለ አስታራቂ አካላትም ወደ ትግራይ እንደመጡ ከትግራይ መሪዎች ጋር በውይይት ላይ እንዳሉ ከዚህ ባለፈ የትግራይ አመራሮች ናይሮቢ ሄደው እየተደራደሩ እንደሆነ የስልክ ውይይት እየተደረገ እንደሆነ በማስመሰል የሚነዙ አደናጋሪ ሀሳቦችና ንግግሮች እንዳሉ በግልጽ የሚታወቅ ጉዳይ ነው። እንደ ትግራይ መንግስትና መንግስት አሁንም ከህዝባችን ተደብቀን የምናደርገው አንዳችም እንቅስቃሴ እንደሌለ በግልጽ ማስቀመጥ ይቻላል። ዶክተር አብርሃም አያይዘውም እንደ ትግራይ ህዝብ ሌሎች የህልውና አደጋ ያለባቸው የኢትዮጵያ ህዝቦች የጋራ ትግል በማካሄድ የጆኖሳይደሩን አብይ አህመድ አገዛዝ ለማስወገድ ጥምረትና ትብብር ፈጥረው እየተንቀሳቀሱ ይገኛልም ብለዋል። አሁን የተፈጠረው ጥምረትና ትብብር አጠቃላይ ዋና ዓላማው ምንድነው የሚመስለው የሚሉና ሌሎችም ጉዳዮች በሚመለከታቸው አካላት በቅርቡ የጋራ መግለጫ የሚወጣና የሚፈጸም ይሆናል ሲሉ ዶክተር አብርሃም አክለዋል። ስለዚህ የትግራይ ህዝብም የህልውና አደጋ ገጥሞታል። የአማራ ህዝብም የህልውና አደጋ ገጥሞታል። የኦሮሞ ህዝብም በተመሳሳይ እንዲሁ የህልውና አደጋ ገጥሞታል። ሌላው ህዝብም በተመሳሳይ እንዲሁ የህልውና አደጋ ገጥሞታል ማለት ነው። ከማን ከዚህ ከጄኖሳይደሩ ስርዓት ማለት ነው። ህዝብን በመጨፍጨፍ በመጨፍለቅ ፍላጎቱን ለማርካት የሚንቀሳቀስ ኃይል እስከሆነ ድረስ ለማንኛውም ህዝብ የሚመለስ ኃይል እንዳልሆነ በግልጽ አሳይቷል ማለት ነው። ስለዚህ ከነዚህ ኃይሎች ጋር በመተባበር በስርዓቱ ላይ ትግል ለማካሄድ ሰፊ እንቅስቃሴ እየተደረገ ያለበት ሁኔታ እንዳለ በተለያየ መልኩ እየተገለጸ መጥቷል። የነዚህ ኃይሎች ከትግራይ ጋር ያላቸው አጠቃላይ ጥምረት ምንድነው የሚመስለው? በምን መልኩ ነው የሚሄደው? እስከየት ነው የሚደርሰው? አጠቃላይ አሰራሩ ምንድነው የሚመስለው? የሚለው በስፋት የሚገለጽበት ሁኔታ ይኖራል። በመግለጫም የሚደገፍ ይሆናል። የሚመለከታቸው አካላትን በስፋት ማብራሪያ የሚሰጡበትና ለህዝብ ግልጽ የሚያደርጉበት ሁኔታ ይኖራል። ይሄም በቅርቡ የሚፈጸም ይሆናል ብለን ነው ልንወስድ የምንችለው ማለት ነው። ጆኖሳይደሩ አብይ አህመድ ታሪክን ማዛባትና ትርክትን በመፍጠር መንበረ ስልጣን ለማቆየት የሚጣጠር አገዛዝ ነው ያሉት ዶክተር አብርሃም አገዛዙ ለማንኛውም ህዝብ ጠንቅ መሆኑን በመረዳት ለሰሜንም ለደቡብ ህዝቦች የሚራራ ስላልሆነም ይህንን ችግር ተረድቶም አገዛዙን ለማስወገድ በጋራ መታገል አለብን ሲሉም ጥሪ አቅርበዋል። አሁን ያለው ስርዓት ለማንኛውም ህዝብ ጠንቅ እንደሆነ በግልጽ ማስቀመጥ ይቻላል ማለት ነው። በትግራይ ህዝብ ያደረሰው ጭፍጨፋ ያደረሰው እልቂት ሁላችንም የምናውቀው ነው። በአማራ ህዝብ ላይም በሌሎች ህዝቦች ላይም እያደረሰ ያለው እልቂት በግልጽ እያየ ነው ያለነው ነው ማለት ነው። ስለዚህ ኢትዮጵያን የደም ገንቦ በማድረግ በተለያየ መልኩ ሀገሪቱም እስከ መፍረስ የሚያደርስ እንቅስቃሴ እያደረገ እንደሆነ በግልጽ ማየት እንችላለን ማለት ነው። እየተደረሰ ያለው ትርክት ደግሞ የሰሜን አካላት ተደራጅተው የደቡብን ህዝብ ለማጥፋት የሚመጡበት ሁኔታ አለ በሚል ሰፊ ዘመቻና እንቅስቃሴ እያደረጉ ያሉበት ሁኔታ እንዳለ በግልጽ ማየት እንችላለን ማለት ነው። ስለዚህ ስርዓቱ ለሰሜን ህዝብም የሚራራ ስርዓት አይደለም፣ ለደቡብ ህዝብም የሚራራ ስርዓት አይደለም፣ ለማንኛውም ህዝብም የሚራራ ስርዓት አይደለም ማለት ነው። ስለዚህ ይሄ ስርዓት ከስሩ ተመንግሎ እስካልተወገደ ድረስ ኢትዮጵያ ውስጥ ሰላማዊ ሁኔታ ይኖራል ብሎ ማሰብ በጣም አስቸጋሪ ነው የሚሆነው። በትግራይ መንግስትና ህዝብ በኩል አሁንም ለሰላም በራችን ክፍት ነው ሲሉ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ይገልጻሉ። የትግራይ ዲያስፖራ እያደረጉት ያለው ትግል የሚደነቅና የሚበረታታ ነው ያሉ ሲሆን የዲፕሎማሲ ስራን ለማጠናከር የበኩላቸው እየተወጡ እንደሆነና የአድቮኬሲ ስራዎችም እየተጠናከሩ እንደሚገኙ ዶክተር አብርሃም ሀጎስ አስረድተዋል። ባለፉት ጊዜያትም ለሰላም ሁሌም በራችን ክፍት ነበረ። አሁንም የስርዓቱ ባህሪ እንኳን በግልጽ የሚታወቅ ለሰላም ያለው አቋም በግልጽ የሚታወቅ እንኳን ቢሆን 100% በራችንን ዝግ አድርገን የምንሄድበት አንዳችን ምክንያት መኖር ስለሌለበት የትግራይ ህዝብ ብሔራዊ ጥቅም እስከተመለሰ ድረስ በዋነኛነት ደግሞ በጋራንት ባለው ደረጃ እስከተመለሰ ድረስ ተፈናቃዮቻችን ወደ ቦታቸው እስከተመለሱ ደህንነታቸው ተጠብቆ ኑሯቸውን ማካሄድ እስከቻሉ ድረስ በወራሪዎች ስር ያለው ህዝባችን ነጻ እስከወጣ ድረስ የተሰደደው ህዝባችንም ወደ ቀየው እስከተመለሰ ድረስ ኑሮው እስከተሻሻለለት ድረስ የትግራይ ዳግመ ግንባታና እንቅስቃሴም ወደ ተሻለ ደረጃ እስከተሸጋገረ ድረስ የትግራይ ሉዓላዊነት እስከተረጋገጠ ድረስ ጦርነትን የምናፍቅበት አንዳችን ምክንያት ሊኖር አይችልም ማለት ነው።
ውድ ተመልካቾች የዕለቱን አበይት የአማርኛ ቋንቋ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ዜናዎች በመምራት ቆይታ አረኩኝ። ከትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ